መርዝ ብሉና ለትውልዱ መርዝ አስተላልፋችሁለት እናንተ ዛሬ ሰላም ፈጠርን ብላችሁ በአንድ ገበታ ላይ ቀርባችሁ ትጎራረሳላችሁ። መርዝ ነበር እናንተን ማብላት። እናንት የከተማ የህግ አስከባሪዎች፣ እናንት የከተማ የህግ አባላት ነን ብላችሁ የምትሉ ወታደርም ትሁን ፖሊስ፣ እናንት የከተማ የሴቶች መብት ተሟጋች ነን፣ እናንት የከተማ ዩቲዩበር እና ቲክታከር ተቆጣጣሪ ነን ብላችሁ የምትሉ ህዝቦች ጠቅላላ ምን እየተካሄደ እንዳለ፣ ምን እየተሰራ እንዳለ፣ ትውልዱ ምን እያየ እንዳለ፣ ምን እያደረገ እንዳለ የማታዩ አይን እያላችሁ አይናችሁን ያዞራችሁ፣ መስማት እየቻላችሁ መስሚያችሁን የደፈናችሁ፣ መናገር እየቻላችሁ እንዳትናገሩ ልሳናችሁን የያዛችሁን ጌታ ሆይ አንድ ቀን እውነቱን አውጣለን። ትውልድ ምን እያየ እንደሆነ፣ ትውልድ ምን እየሰራ እንደሆነ እያያችሁ ባላየ እያለፋችሁ ያላችሁ ነገ በየቤታችሁ ገብቶ ቤትሽ ወንዱ ሳይሆን ሴቷ ልጅሽ የወንድ ያለህ ብላ አንድ ወንድ ላይ ለ4-5 ወንድ አግብታ አንድ ወንድ ላይ ለ4-5 ስትገዳደል ቤትሽ ሲገባ የዛኔ ትጮያለሽ። ኢትዮጵያ ያለሽ አዲስ አበባ ስፔሻሊ ያለሽ ሴትም ሁኚ ወንድ ማለት ነው። ትዳር ያለሽ ምን ትዳር የሌለሽ ማለት ነው። እነዚህ ዘላኖች፣ እነዚህ የወንድ ሱስ ያለባቸው፣ የወንድ ጥማት ያለባቸው፣ እነዚህ ባለጌ አሳዳጊ የበደላቸው፣ እነዚህ ሃይማኖት የሌላቸው፣ እነዚህ የትውልድ ጠንቆች፣ የትውልድ ጠሮች ዩቲዩበሮቻችንን እያያችሁ ባላየ እየሰማችሁ ባልሰማ የሆናችሁ ጌታ እውነቱን አንድ ቀን አውጣለን። አይናችሁም ይጥፋ፣ ጆሮአችሁም ይደፈን፣ አፋችሁም ይለጎም። እንደው እያያችሁ እንዳላየ እየሰማችሁ እንዳልሰማ መናገር እየቻላችሁ እንዳትናገሩ እየሆናችሁ ያላችሁ ኢትዮጵያ ውስጥ ያላችሁ በአጠቃላይ ማለት ነው። እነዚህ ዘላኖች አንድ ሴት ልጅ ባክሽ ተይልኝ ብላ እንዴት ጓደኛውን ለመለየት ፈጣሪያችሁ ጋር ምን አለ ሄዳችሁ እንደዚህ ተንበርክካችሁ ብትለምኑ፣ ወንድ ልጅ በዚህ ልክ ተንበርክካችሁ እየሰገዳችሁ ከምትለምኑ ፈጣሪያችሁ ጋር ተንበርክካችሁ ፈጣሪያችሁን ብትለምኑ፣ እናንተ ከለመናችሁት እናንተ ከምትንበረከኩለት በላይ የሚለምናችሁ ወንድ ይመጣል። ፈጣሪያችሁ ጋር ሄዳችሁ ብትንበረከኩ፣ ለነገሩ የትኛው ፈጣሪ ያላችሁ እናንተ? ፈጣሪንማ ብትፈሩ የፈራ እግዚአብሔርማ ቢኖራችሁ ፈራ እግዚአብሔር ያለ ትውልድ እንዲፈራ ታደርጉ ነበረ። ስራችሁን ይሄ ዘቀጠ ስራችሁን እዛ ከካሜራ ጀርባ አድርጋችሁ ካሜራ ላይ የሚመጣና ካሜራ ላይ የማይመጣ እንኳን ለይታችሁ ማታውቁ ደንቆሮ መሀይሞች ማለት ነው። ተምረናል ብላችሁ ዲግሪ ዲፕሎማ ጭነናል ወይም ሃይስኩል ኤሌመንተሪ አልፈን ካምፓስ ገብተናል ትላላችሁ። የሽርሙጥና ካምፓስ ነው እንዴ የተማራችሁት? የዝሙት ካምፓስ ነው እንዴ የተማራችሁት? ዝሙትን ነበር እንዴ የተማራችሁበት ካምፓስና ሃይስኩል ሲያስተላልፍላችሁ ሲያስተምራችሁ የነበረው? ምን አይነት ትምህርት ቤት ምን አይነት አካባቢ ነው ተወልዳችሁ ያደጋችሁት? ትውልዱ እንዴት ስርዓት ያለው ትውልድ እንዳይኖር ታደርጋላችሁ? ትውልዱ እንዴት ጥሩ ስራ እንዲሰራ እንዳያታደርጉም? እናንተ ዝሙት እያስተላለፋችሁ ጥሩ ትዳር ያላችሁን ሰዎች እንኳን እንዳይታይላችሁ አደረጋችሁ። ዝሙት ፈላጊ ዝሙት ናፋቂ ያደረጋችሁት ዩቲዩበሮቹን። በአረብ ሀገር ያሉ ብዙ ትዳሮቻቸውን እየፈቱ ነው። ብዙ ትዳሮቻቸውን እየጣሉ ነው ያሉት በእናንተ ዝሙት አስተላላፊነት ምክንያት ማለት ነው። እናንተ ትላንት ተባላችሁና ዛሬ አንቺ ወንድምሽ ተፈላጊ ሆነና እርቅ ፍጠሩ። ጌታ ሆይ እናንተስ እንደው ምን አይነት ጋኔል ነው ጭንቅላታችሁ ላይ ተሸክማችሁ የምትዞሩት? ምን አይነት ጋኔል ነው ጭንቅላታችሁ ላይ ተሸክማችሁ እየዞራችሁ ያላችሁት? እናንተ አሁን እውነት ቤተሰብ አላችሁ? እናንተ እውነት አሁን እናት አባት የወለደቻችሁ ናችሁ? እውነት እናንተ እምነት አላችሁ? ስለ እናንተ ብዙ ማውራትም ይከብደናል እውነት ለመናገር። እሺ እናንተ እርቅ ፈጠራችሁ፣ የሞቱትን አንሱልና። ብዙ የሞቱ እህቶች እንዳሉ ታውቃላችሁ አይደል? አንሷቸው፣ ሂዱና ከሞቱ በመቃብር ፈልቀቃችሁ አውጧቸው። በእናንተ ምክንያት ከስራ የተባረሩ ሀገር የገባዋሉ። ፈንቂና እርጃታ ቤትሽ እንኳን ሰራተኛ አድርጊያት፣ ቤትሽ እንኳን ተላላኪ አድርጊያታ። በአንቺ ምክንያት የእናት አባቷን እርሻ ሸጣ ስደት ሀገር ላይ መታ የእናት አባቷን እርሻ መመለስ ስትችል አፈሪ ብሉና ዝሙትን እየተከተሉ ዝሙት ናፋቂዎች ሆነው በእናንተ ምክንያት ተጣልተው ሀገር የገባቻል። የሚሰቀጥጥ ነገር እኮ ነው። እኔ እኮ በቀደመታ ስትናገር አንዷ ሴት ራሴን ነው የጠላሁትኝ። የሄርሜላን ገላ ሳይ እኔ ስሜቴ ይመጣል ብላ ምትል እንዲች አይነት ዝሙተኛ ነው ሚዲያ ላይ ፈራችሁት። እውነቴን ነው።
ዝሙተኛ ሴት፣ የሴትን ገላ አይታ የምትማረክ ሴት፣ የሴትን ገላ አይታ ስሜቷን መቆጣጠር የሚያቅታት ሴት ነው ዩቲዩብ ላይ እያየን ያለ ነው። እንዲህ አይነት ዘላን ዩቲዩበሮችን እያየን እየተከተልን ገደል እንግባ? በዚህ አይነት በሴት እንደዚህ ሆንሽ ወንድ ብታይ አጠገብሽማ ታወልቂበት። ሰውዬሽ ጋር ወይ ከልጅሽ ጋር እንዴት ይሆን የምትኖሪ? ካሰሪሽ ጋርና ከህፃናቱ ጋር እንዴት ነው የምትኖሪው? እንዳንቺ አይነት ሚዲያ ላይ የማታውቀውን ሴት ገላ አይታ በራሷ ስሜት የምትደሰትን ሴት እንዴት ነው ሚዲያ? አንዳንዴ ለመናገር ራሱ እኮ ይሰቀጥጠናል። እናንተ ያደረጋችሁት ሚዲያ ላይ አፋችሁን የከፈታችሁ ሳይገርማችሁ እኛ የእናንተን ኃጢአት በመሸከማችን እኛስ ደግሞ ምን አይነት ነገር ነው የምናስተምረው በማለታችን ይሰቀጥጠናል። ሳንናገር ደግሞ ማለፍ የምንችለው ነገር አይደለም። ተናግረን አስተምረን ማለፍ የምንፈልገው ነገር ነው፣ የምንችለው ነገር ነው። ወንድ ላይ እንዲየተንበረከካችሁ፣ ወንድ ላይ እንዲየሰገዳችሁ፣ ወንድ ላይ እንዲያፈነድዳችሁ ምን አለ ጠዋትና ማታ አምላክሽ ቤት ሄደሽ ብታፈነድጂ፣ አምላክሽ ቤት ሄደሽ በሩ ላይ ተሳልመሽ ክርስቲያን ሙኝ፣ ሙስሊም ጴንጤም ሙኝ። ጴንጤም ቸርች አላችሁ አይደል? ቸርችሽ እንኳን ባትሄጂ ቤትሽ ጸሎት ቦታ ላይ ይኖርሻል። ጸሎት ቦታሽ ላይ ብታፈነድጂ፣ ለወንድ ብለሽ ሚዲያ ላይ አንዴ ሴቷ እግር ላይ የምትደፊ፣ አንዴ ወንዱ እግር ላይ የምትደፊ ማለት ነው። ግን የምር ጤነኞች ናችሁ? ግን የምር እናንተ ትክክለኛ ሰዎች ናቸው? ኢቨን ኢፍ ድራማ ቢሆን ድራማ ነው የምትሉ ብዙዎች አላችሁ። ድራማ የሚለውን አፋችሁን እንደው እኔ እንጃ። ተዋረድን፣ ተዋረዳችሁ። ሴት ልጅ ያላችሁ ተዋረዳችሁ። ሁላችሁም ዝም ብላችኋል። እስፔሻሊ በኢትዮጵያ ውስጥ ያላችሁ ሁላችሁም ዝም ብላችኋል። እያያችሁ እንዳላየ፣ እየሰማችሁ እንዳልሰማ ዝም ብላችኋል። ምን አገባኝ እነሱ ይስሩ ገንዘብ ነው ብለሻል። አንቺ እዛ የምትበየው አተሻል፣ ጉሮሮሽ ደርቋል። የእነሱን ዩቲዩብ ለማየት ዳታ ከፍተሻል፣ ይሄኔ ዋይፋይ ያስገብተሻል። በእነሱ ዝሙት ስራ አፍሽን ከፍተሽ ቁጭ ብለሽ ታያለሽ። ሄደሽ ለህግ አካላት እነሱን ማስያዝና ለህግ አካላቶች ጠቁመሽ እነሱን ማስቆም በሚገባሽ ሰዓት ላይ ቁጭ ብለሽ የእነሱን አፍ ከፍተሽ የምታይ ብዙ አለሽ። እናንተ ነው ምንድነው የምትባሉት? ሃይማኖት ያለውም ሃይማኖት የሌለውም ድብልቅልቅልቅልቅ ብለናል፣ ተረማምሰናል። ትርምስምሳችን ወጥቷል። እግዚአብሔር ማንን ቀጥቶ ማንን ከጥቅጣት እንደሚያወጣ ራሱ ግራ ገብቶታል። ለዚህ ነው ዝም ያለን እንጂ ሳያይና ሳይሰማ ቀርቶ እንዳይመስላችሁ። ያያል፣ ይሰማል። እኛ ከምናየው እኛ ከምንሰማው በላይ ሁሉን ነገር የሚያደርግ የሚችል እሱ ነው። ተተረማመስንበት፣ ድብልቅልቅልቅ ቃልንበት። ህፃኑም ማዋቂውም ትንሹም ትልቁም ሽማግሌውም ወጣቱም የሃይማኖት አባቱም ሃይማኖት ያለውም የሌለውም በቃ ተተረማመስንበት። ለህፃን የመጣ ለጻድቃን ይተርፋል። ለኃጢአተኞች እጁን እንዳይዘረጋባቸው ጻድቃን ህፃናቶችም ከኃጢአተኞች ጎን ተደበላልቀው እየኖሩ ነው። ማንን ይቅጣ? ማንን ቀጥቶ ያስተካከል? የትኛውን ዝሙተኛ ይቅጣ? የትኛውን ኃጢአተኛ ያጥፋ? ሁላችንም ትርምስምስምስምስ አልንበት። በዓለም ላይ ያለን በአጠቃላይ የሰው ልጅ በአጠቃላይ ትርምስምሳችን ወጣበት። ማንን አጥፍቶ ማንን ይተው? ለዚህ ነው የተወን። ለዚህ ነው ዝም ያለን። ኃጢአት ለዚህ ነው በየጊዜው እንደንትን እየተገለባበጠ እንደንትን አፕዴት እየሆነ እየመጣልን ያለው። ኃጢአት አፕዴት እየሆነልን ነው። አዎ የግድ ቤቴ ስላልገባ ምን አገባኝ ብለሽ የተውሹ ማለት ነው። ምን አገባኝ ብለክ የተውከው ማለት ነው። ዝሙተኞች ሚዲያውን አፈሉት። ድሮ የሚታይላቸው ዋው የተባሉት ቀሩ፣ ጠፉ። ወጥተው እንኳን እነሱ ስሞታ መናገር ጀመሩ። ትውልድ እየጠፋ ነው። ሚዲያው የሚፈልገው ተፋቱ፣ ተጣሉ፣ ተለያዩ፣ ተጋቡ፣ ተባሉ፣ ሴት ደረደሩ፣ ወንድ ደረደሩ፣ ዝሙት ነው የሚፈልገው ትውልዱ። ቤት በኩል የኛ ዩቲዩብ ይታይልን አሉ። ትላንትና ዋው የምንላቸው ከልጅነት ኤሌመንተሪ እስከ ሃይስኩል ጨርሰው ካምፓስ ጨርሰው ትዳር ገብተው ትዳር ውስጥ ያሉ ሁሉ ወጥተው እኛ ማን ይለን አሉ። እናንተ ዝሙት ታስተላልፋላችሁ። በእናንተ ዝሙት የሚያዩ ሚዲያ ላይ ያሉ አረብ ሀገር ላይ የትም ሀገር ላይ ያሉ በእናንተ ዝሙት ለሀጫቸውን ያዝረከርካሉ፣ ስሜታቸውን ይጨርሳሉ። ቤት በኩል ጥሩ ነገር ይታይ። ማን ይስማል ወገን? ማን ይስማል? ለማና ቤት እንበል? ጩኸታችን ማን ጋር ይድረስ?
እቺ ልጋጋም የሆነች ሴትዮ እቺ ረህጥ ዝፍጥ የሆነች ሴትዮ ገና ለገና እነሱ ስለሚበቃቀሉት በቀል ነው የምታስበው። የአብርሃም ልጅ ዛሬ ስለታረቅሽ ትላንትና ልጁን ከእናትና ከአባቱ ምን ያህል ገብተሽ እንዳራራቅሽ ረስቶ የማይበቀልሽ መስሎሽ አብርሃምና ሩታና ሄርሜላ በቀል እንዳይበቃቀሉ ብለሽ ዛሬ ታስታርቂያለሽ። የአብርሃም ልጅ ግን ዛሬ ደግሞ ምናለሽ እስከ ዛሬ ብላት የማታውቀውን ሩቲ ምናምን እናንተ ልፋጫሞች፣ ልፍስፍሶች፣ ሾካኮች ማለት ነው። እናንተ ሾካኮች ብላለች ቤታዩ። ምድረ ሾካካ የሴት አሰዳቢ ሁላ ማለት ነው። ገንዘብሽ አናትሽ ላይ ፈላ ሞላ። ሄርሜላ 100 ሺህ ገባች፣ ሂጂ ወደምትሄጂበት። ሩታ 300 ሺህ ገብታለች፣ አብርሃም 500 ሺህ ገብቷል። ሰው አናይ ምን ይላል? ኬም መቶ 500 ሺህ ኬም መቶ 300 ሺህ ኬም መቶ 100 ሺህ እንደሚገባ አናውቅም። ዛሬ ደግሞ አዲስ ሴት፣ ይሄ ክብሯን ያልጠበቀች የተንዘላዘለች ሴት፣ ክብር የሌላት ክብሯን ጠብቃ መኖር የማትፈልግ ሴት ይመጡና ያለቃቅሳሉ። አንድ ሰብስክራይብ ይከፍትላታል። ከዛን ይሄ ጅል ህዝብ አለ በተለያየ ዓለም ላይ ቁጭ ብሎ በግ የሆነ ህዝብ ምን የሚሰጠው ምንም ይሁን ምንም ብቻ ሄዶ ሰብስክራይብ ማድረግ ነው። ላይኩ የሚያደርጉት እነሱ። እኛ ግን 10 ሺህ እንኳን አስገቡን የግድ ታዋቂ ሰው መጥቶ ፔጅ ላይ ካልተለጠፈ ሰብስክራይብ እንኳን አልደረግም። የግድ ታዋቂ ሰው መጥቶ ከኔ ጋራ ቮይስ ካላደረገ ማንም ሰብስክራይብ አይፈልግ። ምክንያቱም የሚፈልጉት ያንን የተዝረከረከ የቆሸሸ ማንነት በውስጥ ያለውን የንግግር ፍላጎት እንኳን የላቸው። በአለባበስና በለሃጭ መዝረክረክ ወንድና ሴት ካፕል ሆኖ ካልመጣ በስተቀረ ለፔጅ አይጠቅምም ወይም ደግሞ ፔጅ አይታይልኝም ብሎ ያንንም ቂጡንና ጡቱን የጣለ ሴት ሚዲያ ላይ ይዘው ይመጣሉ። ወንዱ ልክስክስ ወይ ወንድ አይሆን ወይ የወንድ አቋም የለው ወይ እንደ ወንድ አይቆም። ተመልከቱ፣ አሁን እዩን ተመልከቱ። ቡታጅራዎች ግን የቡታጅራ ዩቲዩበሮች፣ የቡታጅራ ቤተሰቦች፣ የቡታጅራ የሃይማኖት አባቶች ግን እውነት አላችሁን? ብዙ ጊዜ ጠይቃለሁ። እውነት አላችሁ? ከሌላችሁ አሳውቁን። ካላችሁ ደግሞ ልጆቻችሁን ሃይበሉ። ቡታጅራ በክፉ የተነሳች ነው። ቡታጅራ መቅሰፍት ነው የሚወርድባት። በእነዚህ መቅሰፍት በሚያመጡ ትውልድ ላይ መቅሰፍትን በሚዘሩ ሰዎች ቡታጅራ መቅሰፍት ነው የሚወርድባት። እመኑኝ። ተተረማምሰንበታል። እግዚአብሔር የት ጋር መምታት እንዳለበት፣ የት ጋር ማቆም እንዳለበት፣ የት ጋር ምን ማድረግ እንዳለበት ግራ ስለገባው ነው። እሱም እስኪ ቆይ ከዛሬ ነገ ይቀየራሉ፣ 2018 አለፈ፣ እስኪ 2019 ደግሞ እንያቸው ብለው ታግሶ ይሆናል። እሱም ከዓመት ዓመት ከወር ከቀን ብዙ ጊዜ እየታገሰን እዚህ ደርሰናል። እነዚህ መቅሰፍት ነው የሚያወርዱት። ለከተማው ለሀገሩ በአጠቃላይ መቅሰፍት ነው የሚያዘንቡብን። መቅሰፍት ምስማርም አለመዝነቡ እስካሁን እኔ እንጃ። በዝሙተኞች ዩቲዩበር የተነሳ በዝሙተኞች በሲሰኞች የተነሳ ሴቷ ጡቷ እንደ ልቧ እንደ ጡቷ የተንጠለጠለ ያየችው ወንድ ላይ ለአጯን የምታዝረከርክ ወንድ ምን ይኑረው አታውቅም። የውስጥ ስብዕናውን አታውቅም። ከላይ ብቻ ተጋጊጦ ስለመጣላት ለሀጯን የምታዝረከርክ ዋው ብላ እንደንትኑ ለሀጯን የምትንጠበጥብ ሴት ነች። ሚዲያው ላይ የሞላችሁ ወደድሽም ጠላሽም ብዙ ባልና ሚስቶች ዋጋ እየከፈሉ ያሉ አሉ። ብዙዎች እንደዚህ እንደ ሽንታም የወንድ አቋም ለሌለው እንደ አብርሃም መሆን የሚፈልጉ ብዙ ቆሻሻ ወንዶች እየፈሉላችሁ ነው ያሉት። ትዳራቸውን እየጠሉ በትዳር ላይ ከአንድ ሴት ጋር ተጣብቄ መኖር አልፈልግም፣ ትዳር ፍቺ እንዲበዛ፣ ትዳር ፍቺ እንደ ጉድ እንዲስፋፋ እያደረገ ያለው ይሄ ሉጢ አብርሃም እሱ ነው ይሄን እያስተላልፍ ያለው። አዎ ሀገራችን ውስጥ ጌ እንደ ጉድ እየተስፋፋ ነው ያለው። በአብርሃም የተነሳ ሹሩባ ተሰራ፣ ሴት እንደ ጉድ ያደረማምሳል። አለባበሱ ሴት፣ አነጋገሩ ሴት፣ ዙሪያውን የሚከቡት ሴት፣ ወንድ አብሮት የሚውል የለ። በአመት አንዴ ሽምግልና ሲላኩ ግሩፕ ይሰባሰባሉ። ከዛ በተረፈ በዙሪያው ያሉት ሴቶች። የከፈተውም ሆቴል ለሴቶች የሴቶች ቡና ቤት የሴቶች መነገጃ፣ ሴቶችን በየበሩ ላይ አቁሞ ሴቶችን እዛ ቡና ቤት ላይ የቡታጅራ ሴቶችን ቡታጅራ ሆቴል ከከፈተ የቡታጅራ ሴቶችን እያመጣ ቆነጃጅት እያደረገ እያለበሳቸው በተገጣጢሞሽ እያቆማቸው ገንዘቡን ነው የሚሰራባቸው።
ገንዘብ ከተከፈለኛው ሀገሪቷ አሁን ያለችበት ሁኔታ እጅግ በጣም የሚያስፈራ ነገር ነው። ቢሆንም ግን እንደዚህ አይነት ገንዘብ ይቅር ብሎ አንድ ሰው ኢትዮጵያ ውስጥ እኛ በአረብ ሀገር ያለን ደከመን ቆሰለን። በአረብ ሀገር ተቀምጠን በስደት ዓለም ላይ ተቀምጠን ልጆቻችን ስደት አብረውናል እየኖሩ ያሉት ሀገር ቤት ነው እየኖሩ ያሉት። ሀገር ቤት ስላለው ደግሞ ስንጮ የሚሰማን ከሌለ ሃይባ የሚላቸው ቤተሰብ ሃይማኖት አባት ሽማግሌ ከሌለ የኛ መጮ ምኑ ላይ ነው? አንዳንድ ፍሬ ህጻናቶች ናቸው ዩቲዩብ ላይ እና ቲክታክ ላይ እያየናቸው ያለ ነው። እነሱ ከነሱ ምን ይማሩ? የሄርሜላን አይነት አለባበስ ቂጤንና ጡቴ ሜዳ ላይ ጥዬ፣ የሩታን አይነት አለባበስ ቂጤንና ጡቴ ሜዳ ላይ ጥዬ የምትል ጨቅላ የበዛችበት ላይ ነው ያለን። እንደ አብርሃም ሴቶች ልቀያየር የሚል ወንድ ነው ያለው። እሺ ከዛስ በዚህ ነው የምንኖረው? 10,000 ድርሃም እኮ ለዛሬ ነው። ነገ ተነገ ወዲያ ሌላ እንትን ላይ ደርሰካል። ያልቃላ እንትና እንኳን ማንም የማያስበው ኃይሌ ገብረስላሴ እንኳን ዛሬ የእሱን ሆቴል እንኳን ሊዘጋ ነው። ምክንያቱም ገንዘብ እስከተወሰነ ጊዜ ድረስ ነው። የተወሰነ ቦታ ላይ ሲደርስ ገደብ አለው ራሱ የሚቆምበትና ሰዎችን ወደ ሲኦል እና ወደ ባዶነት የሚከትበት ጊዜ አለ። ኃይሌ ገብረስላሴ እንኳን ሆቴሎቹን እየዘጋ ነው። ያ ስንት ሺህ ሰዎችን የሚያስተናግድ በስንት ሺህ ህዝብ ተከቦ ደሞዝተኛ የሆነ ሆቴል እንኳን በሀገሪቷ ኑሮ ማሽቆልቆል እየተዘጋ ነው። እናንተም ነገር ልሳናችሁ ይዘጋል አይደለም? ዩቲዩበራችሁ ልሳናችሁን ይዘጋዋል። የፈጠረን አምላክ የህግ አካላትማ ከእናንተ ጋር ነው። ሸጎጥ ታረግለታላችሁ። ዛሬ በእግር ሄዳችሁ ምንም የሚሳካላችሁ ነገር የለም። በእጅ ግድ ሸጎጥ። ኪሱ ገባ አፉን ማስያዣ ሸጎጥ ይደረግለታል። ከዛን ገብቶ እሱ ቡና ቤት ደግሞ ሌላ ሴት ያይበታል። አለቀ። ይሄ ነው ሀገሪቷ እንዲህ ወደ እንትን እያሽቆለቆለች ያለች፣ ወደ ዝሙት እየተሯሯጠች ያለችው። መንግስታችን የሚሰራው ምን እንደሆነ አናቅ። መንግስታችን ከተማ ያለ ማል ፎቅ ይገነባል። ማን ሊኖርበት? የትኛው ሰው ሊጎበኘው እንደሆነ ለኢትዮጵያ ህዝብ ሳይሆን ለውጭ ዜጋ ነው መሰለኝ ፎቅና ግሪን የሚታየው። የሀገሪቱ ሰው ወደ ስደት ይወጣል። የሀገሪቷ ሰው የኔ ቢጤ ሆኗል። የሀገሪቷ ሰው ዝሙተኛ ሆኗል። አለቀ። መጨረሻውን ደግሞ አብረን እናየዋለን። መጀመሪያ ከራስሽ ጋር ታረቂ። ሰው ከራሱ ነው ቅድሚያ የሚታረቀው። ከዛ ነው ከሌሎች ሰው ጋራ የሚታረቀውም ለማስታረቅ የሚሄደው።